ድጋሚ ክደት ደስ ይላል። ድጋሚ ክደት፣ ድጋሚ እኔ ለመጉዳት ማሰብ። እኔ በጣም በብዙ ነገር ያለፍኩኝ፣ በጣም በብዙ ካለፈው ህይወቴ ብዙ የተማርኩኝ ሰው ነኝ። አሁን ላይ እንደ በፊቱ ተሰብሬ ምናምን መቀር እንዳይመስል። አንተ እንደዚህ ስላልክ እኔ ህሊና የሚጎዳ፣ አንተ እንደዚህ ስላልክ እኔ ነገር የሚበላሽ ምናምን ስለሆነ በጭራሽ ተሳስተሃል፣ በጣም ተሳስተሃል። ይህንን ነገር ደግሞ ስንቴና ስንቴ ስትተገብረው የኖርከው ነገር ነው። ስቲል ነው። እኔ ግን ይኸው አሉ። ፈጣሪ የተመሰገነ ይሁን። ሲቀጥል ደግሞ ይኸውልህ እንደዚህ ሁኑ እንደዛ ሁኑ ምናምን ልትለኝ አትችልም። ምንም ብዬ አላውቅም። ፈጣሪ የተመሰገነ ይሁን። ተረግዞ እስከሚወለድ ልጄ ጋር እኔ አለሁ አይደለ? ከሉሊ ጋር እኔ ያለሁ እግዚአብሔር ይመስገን። ለዚህ ታዬ የኔ ጀግና የኔ አንበሳ ለልጅሽ አሁንም ኑሪለት። ላም ቀንዷ አይከብዳትም እንደሚባል ሁሉ እናትም ልጇን አይከብዳትም። አንቺ ጀግና አንበሳንሽ። ማንም ሊሰብርሽ ቢሞክርም ደግሞ አትሰበሪም። ያለመሰበርሽ እኮ በተግባር አሳየሻቸው። ለማንኛውም ውድ ተመልካቾቼ የትላንትና ቪዲዮ ልክ እንደኔ ያናደደው ማን ነው? አብርሃም ግን እውነቴን ነው ምልህ በቁምህ የሞትክ ሰው ነህ። ምክንያቱም ትላንትና ካደረግካቸው ድርጊቶች ተምራ ዛሬ ላይ ሩታዬ እውነትም ታርግስ የውሸቷም ይሁን አብሽሪ ችግር የለውም እናሳድገዋለን ብለ ሞራኗን መጠገን ትችል ነበር። ነገር ግን አንተ ከልጅህ እናት ሞራን ይልቅ ለወንድምህ የሚያጣላህ ነገር እያሳሰበህ ማለት ነው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዶችዬ ላይክ አድርጉ፣ ኮፒ ሊንክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉኝ ፕሊዝ። 30 ሺህ ያስገቡኝ። ተው ግን ተው፣ ኧረ ተው፣ 30 ሺህ ያስገቡኝ። ተው እናንተም ምን ብዬ ልስደባችሁ? ለማንኛውም ወደ መጣሁበት ወደ ገደለው ስገባ ትላንትና ኤፍሬም ከሩታ ጋር ተገናኝቶ ነበረ ማለት ነው። ያው ሰሞኑ በጠየቃት መሰረት ተመርምራ ውጤቱን ይዛለት እንደምትመጣ እንትን ብላው ነበረ፣ ነግረው ነበር። ነገር ግን በትላንትናው እንግዲህ ውጤቱን ለኤፍሬም አሳይተዋለች ማለት ነው። ኤፍሬም እውነት ደስታው በጣም በቃ ደስ ሲል ነበረ። ለሌሎቻችንም እንዲጋባበት ነበር እያደረገ የነበረው ማለት ነው። አክቱ በጣም የደስታ እንደሆነ ያስታውቅ ነበረ ማለት ነው። ከዛ በኋላ ግን ያው አብርሃምን ጠርቶት አብርሃምም እያሳየው ነበረ እንዴት እየጨፈረ ምናምን። ነገር ግን ጋሻ አሸብር ማለት ነው አብርሃም አልኩኝ ጋሻ አሸብር ማለት ነው ምን አለው? ባላወቅከው ነገር ባልተረጋገጠ ነገር እጅህን አታስገባ፣ ጥሩ አይደለም። እኔ ወድሃለሁ፣ ታናሽ ወንድሜ ነህ፣ ነገ ሊያጣላን ይችላል ብሎ ተናገረው ማለት ነው። እንግዲህ ከሩታ ሞራን ይልቅ እሷን ጎዳታለሁ እንኳ ወይም ደግሞ እሷን ይሰማታል ብሎ እንኳ አልተጨነቀም፣ ቅንጣት አክል ማለት ነው። እሱ ግን የተጨነቀው ከኤፍሬም በቃ ከኤፍሬም ጋር የሚያጣላው የሚያጋጨው የሚያራርቀው የሚያለያየው ነገር ነው ያሳሰበው ማለት ነው። ነገ ሊያጣላን ይችላል ባልተረጋገጠ ነገርን እንደዚህ የሆስፒታል እሺ ማህተብ ያለበት ወረቀት ይዛለት እኮ ነው የመጣው ማለት ነው። እሱ ደስታው ነው እያሳያለው ማለት ነው። ሲቀጥል ከወንድም ጋር ያለውን ነገር ከሚያሳስብህ ይልቅ የፈለገውን ነገር ይምጣል ለልጅህ እናት ነበረ መጨነቅ የነበረብህ ማለት ነው። እውነትም ይሁን ውሸት ማለት ነው። ሞራኗን ላለመጉዳት ሞራኗ ትላንትና የሰበርከውን ትላንትና የጎዳውን ለመጠገን ለመካስ መጣር ነበረብህ ማለት ነው። ነገር ግን ሩታዬ የሚመለሰችለት መልስ የሚገርም ነው። ሁለተኛ ክህደት አሁን ልትከዳኝ ይህን ስለተናገርክ እኔን የምትሰብረኝና እኔን የምትጎዳኝ አይምሰልህ። እኔ ትላንትና ያደረካቸው ድርጊቶች ናቸው ዛሬም ላይ ያለውትን አለችው ማለት ነው። እኔ ያልተሰበርኩም ስቲል ዛሬም ላይ አለሁኝ፣ ለልዑሌም አለሁት፣ ዛሬም ላይ ላረገዝኩት ልጅ እኖርለታለሁ፣ አሳድጋቸዋለሁ። እኔ ላንተ ምንም ጠይቄ አላቅም፣ ራሴ ነኝ እየተሰረፍኩ ያለሁት ብላለች ማለት ነው። ጀግና የኔ አንበሳ፣ መቼም ቢሆን አትሰበሪም። እውነት ለመናገር አይደለም አብርሃም
የሚዲያው ጫጫታ ራሱ ይሰብራት ነበረ። በኮመንት በቲክቶክ ገስት ላይ ቁጭ ብላችሁ ስንት ነገር ነበር እያላችኋት የነበረው ማለት ነው። ነገር ግን አልተሰበረችም። ጀግንነቷን ነው፣ ጥንካሬዋን ነው፣ ብርታቷን ነው እያሳያቻችሁ ያለችው ማለት ነው። ግን የእውነት አብርሃም በጣም እኔ እንጃ፣ እኔ አእምሮህን ያንተ አእምሮ ምን አይነት እንደሆነ አላቅም። በጣም የሚያስጠላ ንግግር፣ በጣም የሚደብር ንግግር ነው እየተናገርክ ያለው ማለት ነው። የፈለገው ነገር ራሱ ቢሆን ሪስፔክት የሚባል ነገር እኮ አለ። የልጅህ እናት ናት። ትላንትና በፍቅር አሳልፋችኋል። እሷን ስለምትወዳት ስለምታፈቅራት መሰለኝ አስረግዛሃት የወለደችው ዘር ያገኘህባት ማለት ነው። ባትወዳት ባታፈቅራት ኖሮ ከእሷ ጋር ኖራ አትወልድባትም ነበረ። ገባህ አይደለ? ስለዚህ ሬስፔክት የሚባል ክብር የሚባል ነገር አለ። ይሁንም አይሁንም ሩታ ታርግዝም አታርግዝም የምትመልሳቸው ቃላቶች ስርዓት ሊኖራቸው ይገባል። በስነስርዓት ልትመልስላት ይገባል። ትላንትና ያሳለፈችው ነገርን ታውቀዋለህ። ያው የራስ ስህተት ስለሆነ ላለማሳወቅ ትታገላለ። ለሚዲያው ለማስመሰል ህዝቡ እንዳይጠላ የምታረገው የምትጋጋጠው የምትላላጠው ነገር አለ እንጂ ምናክል እንደሰበርካት ውስጥህን ያውቃል። እርጉዝ ሆና ምናክል እንደጎዳሃት ማለት ነው። ሶ ከትላንትናው ካለፈው ችግርህን ተምረ ዛሬ ላይ የእውነትም ይሁን የውሸት እውነትም ታርግዝ ውሸቷ የሚሆን ሩታ አንተ የእሷ ሞራን የእሷን ልብ መጠገን ነበረብህ። ገባህ አይደለም? ችግር የለውም ከሆነን ካረገሽ ዘር ነው በቃ የልዑልዬ እህት ወይም ደግሞ ወንድም ነው። ስለዚህ ብትወልጂውም አብረንም ባንሆን እንኳ እናሳድገዋለን በፍቅር ብለ ህዝቡንም ለማስተማር እሷንም የሆነ የሰበርካትን ልብን ትጠግናት ነበር። ነገር ግን አንተ የምትመልሳቸው መልሶች በጣም ነው የሚደብረው ማለት ነው። እኔ እውነት ካረገዘችው ሩታ በጣም ደስ ይለኛል። ካልሆነም ችግር የለውም። ነገር ግን እያንዳንዱ ቃላቶችህን እያንዳንዱ የምታናገራቸውን እያንዳንዱ የምትመልሳቸውን መልሶችን ነገ የወለድከውን ልጅ ልዑሌ እንደ አላህ ያሳድግላችሁ አድጎ በሚዲያ ይመለከተዋል ማለት ነው። እንደ ጎግል የያዘው ነገር መቼም ቢሆን መቼም አይለቅም። አንተ ብታጠፋው ሩታ ብታጠፋው ሌሎቻችን የሰራነው ነገር እኮ አለ፣ የሰራነው ቪዲዮ ማለት ነው። ስለዚህ ይመለከተዋል። አሁን አንተ በራስ ጊዜ በልጅህ ላይ ጠላትነትን እያስተረፍክ እያሳደርክ ነው ያለው ማለት ነው። ነገ የእናቱን እጥፍ ለአንተ ይመልስልሃል ልጅህን ማለት ነው። አንተ እያረጀህ ስትመጣ ልዑል እያደገ ወጣት እየሆነ ይመጣል ማለት ነው። በዛን ሰዓት ግን ለሚጠይቅ ጥያቄ መልስ የለህም ማለት ነው። አንዳንዴ ድራማን ከሆነ ህዝብ ለማስተማር ብትሞክሩ ጥሩ ነው። የእውነትን ከሆነ ግን በጣም ነው የምታሳፍረው አብርሃም ማለት ነው። የምትመልሰው ለልጅህ እናት ያለህን ርስቤት ለልጅህ እናት ያለህን ቦታ በጣም ነው የሚያስጠላው ማለት ነው። በጣም ይደብራል። አንተ የምትጨነቀው ሶሻል ሚዲያ በቃ ይሄ ለተመልካች እንዳይጠላህ የምታረገው የምታስመስላቸው ነገሮች። ሩታ በትክክል ተናግራለች። አንተ አስመሳይ ነህ። በተመልካች እንዳትጠላ ነው የምታረገው። ሶሻል ሚዲያ ላይ እንደዚህ አይነት መልስ መመለስ መካድ፣ ልጅ ለሁለተኛ ጊዜ መካድ ልጅ ከሆነ ፈልጎኝ ይመጣል እያልክ ነው ያለው ብለዋለች ሩታ ማለት ነው። የእውነት በጣም ነው የሚያሳፍረው ማለት ነው። በጣም ነው የሚደብረው። በቃ የምትመልሳቸው መልሶች በጣም ያስጠላል። በቃ በጣም ይደብራል ማለት ነው። ለማንኛውም ሩታ የኔ አንበሳ የኔ ጀግና ማለት ነው ወደፊት አንቺ ጀግና ነሽ። እጅግ በጣም ብዙ የሚወድሽ አለ ማለት ነው። ልጆችሽን ማሳደግ አቅትሽም የእውነት ከሆነ እንደው አላህ በሰላም ይገላግልሽ ነው የምለው ማለት ነው። በቃ ምንም የምለው ነገር የለኝም ማለት ነው። የእውነት እኔ በጣም ተናድጃለሁ። ቪዲዮን አይቼው እሱ ትቼው ነው እነ ሜሪ የሰሩትን ቪዲዮ ለመስራት እንትን ያልኩት ማለት ነው። ምክንያቱም የሚመልስላት መልስ በጣም ነው የሚደብረው ማለት ነው። በጣም ይደብራል። ምናልባት አንዳንድ ወንዶችን ከዚህ ልትማሩ ይገባል ማለት ነው። ሺህ ጊዜ ባትዋደዱም ባትፋቀሩም ትላንትና ተዋዳችሁ ተፋቅራችሁ ነበር የተጋባችሁት። እስከ መውለድም ድረስ ደርሳችኋል። ስለዚህ ለባል ወይም ደግሞ ለሚስት ሪስፔክት ሊኖራችሁ ይገባል። ብትጣሉም ራሱ በመካከላችሁ ዘር ስላለ ልጅ ስላለ ያገናኛችኋል። በቃ አብራችሁ ባትሆኑ ራሱ ልጆቻችሁን በፍቅር ማሳደግ ትልቅ ነገር ነው። ይሄ እንድትራራቁ እንድትቃቃሩ የሆነ የምትሰጡት መልስ ግን አንዳንድ ወንዶች በጣም ነው የሚያስጠላው ማለት ነው። እናት መልስ ላትመልስ ትችላለች። እናት በቀልን ላትበቀል ትችላለች። ነገር ግን የእናቱን መልስ ልጅን ይመልሳል ሲያርግ ማለት ነው።
ወዮላችሁ። የእውነት ተማሩበት በዚህ ማለት ነው። አብርሃም ግን ወደ ራስህን ተመለስ። ሩታዬ አይዞሽ የኔ ጀግና የኔ ነብር ማለት ነው። የጥንካሬ ጥግ ድረስ ነው ያላት ሩታ ማለት ነው። አንበሳ ናት፣ ጀግና ተወደዳችሁን ጠላችሁ ማለት ነው። ለማንኛውም ውድ ተመልካቾች መልካም ቀን ብያለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ። ኮፒ ሊንክ አድርጉልኝ። ኮፒ ሊንክ እያደረጋችሁ አንቀሳቅሱት ነው የዩቱብ ቻናሌ።